ምንም አንቺ ህይወት ላይ ቢፈጠር ምንም ብትሆኝ ምናምን እኔ አልለይሽ። ይሄንን በጣም አስረግጠ ንገርልን ቡቡ። እኛ የሚያኮራ ወንድም ነው የሰጠንሽ ሀይሚዬ፣ አትፍሪ። ሞት ድረስ ነው ማፈቅረሽ የምወድሽ። ሰራ ፈካኪ ዘራ እየቀለድኩ ነው ያስብል። ላካኬ ዘራፍ ያንስበታል። ኧረ አካኬ ዘራፍ። እሺ በቃ ተረድቻለሁ። ማርያምን እኔ ለሚስቴ ዝቅ ካላልኩ ለማዝቅልል አሳ ቀብራራው የሙሽዬ ቅምጥል የሙሽዬ ስጦታ ለሚስቱ ዝቅ ነው። ግን እግሬ ልታጥበኝ የኔ ፍቅር፣ እኔ የኔ ባል እወድሻለሁ ሚዬ። አንቺ እኮ ታዲያ አታምኝም እኮ አታምኝም። ችግሩ እኮ እሱ ነው። የኛ ወንድም እኮ ልቡ ንጹህ ነው። በቃ ለምንድን ነው የምትጠራጠሪው? እስኪ በእናታችሁ ከሱ ተማሩ። ሀይሚዬ እኛ እኮ ተምረናል እኮ አንቺ ጋርም እኮ ፕራንኩ አንዳንድ ጊዜ በቃ የሆነ ከፈጣሪ የምታጣላ ፕራንክ ስትሆን ብቻ ነው። ከዛ ውጪ ናይስ ነው። ይገርመኛል በቃ። እና ቅመምዬ እንዳትፈሪ፣ እኔ አንቺ ነኝ፣ አንቺ የኔ ነሽ፣ የኔ ጅንን ወንድም። እንዴ ሀይሚዬ ይሄው በአደባባይ እንደዚህ እየተናገረ አትፍሪ። እውነት ኮንፊደንስ ይኑርሽ፣ እንዳትፈሪ። ጨፍኛ ማለት ጨፈንኩ። ጎበዝ ልጅ እንዳከፍቺ እንዳገልጂ የኔ ፍቅር ወይ ይባስ ብለን ስንል አንተ ደግሞ ጭራሽ ነፍስ ያላትን ልጅ ድስት ውስጥ ትከታታለህ። አይ ቡቡዬ እኔማ ሙቆ አዞ ሌር ነው ልያ እዚህ ድስት ቋለ ባርጎ ሊያጥባት ነው መልሶ እያልኩኝ ድስቱን ስጠብቅ ጥንቸሏን ሲያስገባት፣ ኧረ ጥንቸሏ ራሱ በጣም ጎበዝ ናት። ጭራሽ ነፍስ ያላትን ድስት ውስጥ ትከታታለህ። አይ ቡቡዬ እንደው ህፃኖች እኮ ናችሁ እናንተ፣ ግን ትገርማላችሁ። ለማንኛውም ዘና ፈታ ያረጋል ግን ማለት ነው። ጥንቸሏ በጣም ጎበዝ ናት፣ አድንቂያታለሁ በዚህ አጋጣሚ። ለነገሩ ቀብራራው አይደል ያመጣት፣ እንዴት ነው ጎበዝ ማትሆነው እንዴ? ሀይሚዬ እዚህ ጋር እያመሰገነች ነው። ቡቡዬ ዝቅ ብሎ እግሯን አጥቧታል። ሀይሚዬም ደግሞ እኔ ነበርኩ ማጠብ ያለብኝ፣ ያው ሚስት ዘውድ ነው የምትባለው እንደዛ ነገር በሚለው ምን ችግር አለው? እኔ ዝቅ ብዬ አንቺን ባጥሽ ሰው የሚለውን ነው አላለም ቡቡ? አረ ሰው የፈለገውን ያውራ። ሰው አውርቶ ዳር ነው የሚቀረው እኮ። ይሄ ምን ያመጣል? ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? እኔ ያለው ደህና ነኝ እግዚአብሔር ይመስገን። ዛሬ ቡቡዬ ዘና ፈታ በሚያረግ ቪዲዮ ከኋላ ልብ ቅርጾች ሲማርክ ቴሌቪዥኑ ላይ ያለው ማለት ነው። ሶ የብሩክ ልብ ልክ እንደዚህ ነው ለሃይሚ ማለት ነው። ሃይሚዬ የኔ ንግስት፣ በእኔ እምነት ይኑርሽ፣ አስረግጬ ነው የምነግርሽ። እኔ በጣም ነው ማፈቅርሽ፣ በጣም ነው የምወድሽ የኔ ውድ ሚስት። ምን ልሆንልሽ? ልታነቅልሽ ወይ ሲጥል በልልሽ አለ። ኧረ አትታነቅ፣ ኖረህ ነው የምታመሰግናት እንጂ ሲጥ ካልክማ በቃ ሀዘን በዛባት እኮ ቡቡ፣ ተው እንጂ። እና ለማንኛውም በእንደዚህ አይነት መልኩ ፍቅሩን ገልጾላታል። እሷም ደግሞ እረዳሃለሁ ብላለች። ግን የሆነ ነገር ኮሽ ሲል ሃይሚ መጠራጠሩ አይቀርም እና እኛ ደግሞ በወንድማችን ላይ ያለሽን ጥርጣሬ ተይ ነው የምንለው። በቃ ተይ ሃይሚዬ፣ እምሬ ነው ተይ። ብሩክን እመኚው፣ በቃ እመኚው። ብሩክ ምንም አያረግሽም። የልቡ ንግስት አድርጎሻል። አንቺም የልብሽ ንግስት አድርገሽዋል። አይናድም፣ አይሸረሸርም። ወረኛ የሚያወራ ያሽቃብጥ። ፕራንክ ብታረጊ ምን ብታረጊ ችግር አለ እያልን አይደለም። ፕራንክ ላረገችው ነገር ግን ጥሩ አይደለም ይሄ ነገር እንደዚህ አስደንግጦናል ብለን አስተያየት እንሰጣለን። ልክ ደግሞ እንዲህ ጥሩ ነገር ሲመጣለን ደግሞ አሁን የዛሬው እሺ ጥንቸሏን ውስጥ ብትቆይ ብትሞትስ፣ ግን ውብዬ ብትሞትስ? ነፍስ እኮ ናት እንዴ! ምን አስበህ ነው? ግን ይገርማል። እኔማ ሙቅ ውሃ ለብ አድርጎ ሊያጥባት ነው ብዬ በጣም እየጠበኩኝ ነው። ውሃውን ሊደፋባት ነው ብዬ ብዙ ነገር ነበር ያሰብኩት፣ ጥንቸሏን ከመጨመሩ ድስቱን ሲያነሳ ማለት ነው። ተጠራጥሬ ማለት ነው። ከዛ በኋላ ጥንቸሏን ክትት እና ጥንቸሏ ደግሞ ዝም ማለቷ በጣም ጎበዝ ናት። የምር በጣም ዘና ፈታ የሚያደርግ ነው። ክሳቸዋለሁ አለ ቡቡዬ። ክሶናል። ያው እኛ በሃይሚም እኮ እንደሚያስተምር ቪዲዮ እኮ ተናግረናል። ቪዲዮ ያስተምራል። ብዙ ቦታ ላይ እንደዚህ አይነት ነገር ገጠመኝ አለ። ግን ደግሞ ለብሩክ ስትለው አዘነ፣ ደነገጠ። ከዛ ለምን በቃ ሲደነግጥ ቪዲዮውን አቋርጩ፣ አጠር አድርጊው ነው የኛ ምክር። ይሄ ነው እንጂ ሃይሚ የስራ ሰው አይደለችም፣ ሃይሚ አይዲያ የላትም፣ ሃይሚ አትችልም አላልንም እኛ። አንዳንድ ሰው የታደሰ ልጅ የስራ ሰው ከሆነችማ እኮ ምን ዘመና ተቆጠረላት እኮ በቃ እኮ። ግን የሰራሽው ስራ ያስጨንቃል፣ አታስደንግጪ ነው። ገብቷችኋል አይደል? የኛ ምክር ይሄ ነው እንጂ እኛ ስራዋን ጠልተን ምናምን አይደለም። ገብቷችኋል አይደለ? ሰው ዛሬ በአደባባይ ቡቡዬ ለመጀመሪያ ጊዜ ሃይሚን እግር አጥቧታል። ሃይሚዬ ደግሞ እኔ አጥቤ አውቃለሁ አለች። እንግዲህ ከስፖርት ቤት ሲመጣ ይሆናል ያጠበችው ማለት ነው። ዞሮ
ንግስቷና ንጉሱ ከተጣመራችሁ ልባችሁም ሁሉ ነገራችሁ ቆይቷል። እኛ ጋር አሁን 1 ወር ሊሞላቸው ነው የኔ ፍቅር ተተባሉ ማማና አባባ ያው አይባባሉም እንዳጠብቁ እሱን ማለት ነው ጋይስ ማለት ነውና ደስ የሚል ትህትናና ደስ የሚል ፍቅር የተሞላበት ነገር ስለምታሳየን ቡቡ ወንድማችን በጣም እናመሰግናለን። ሃይሚዬ ደግሞ ቴረር የሚለቅ ፕራንክ ስለምታረጊን እናመሰግናለን። ግን ደግሞ ብታስተካክልን ደስ ይለናል ነው የኛ ሐሳብ ማለት ነው ጋይስ። ሰምታችኋል። እኔ እኮ በጎቹ መቼ እንደሚረዱኝ አላቅም። ግማሾቹ ናችሁ፣ ሁላችሁም አይደላችሁም። እንደዚህ ስላችሁ በጣም ኮመንት ስር አሉ ሬት የሚሉ ማለት ነው፣ ሳይፈልጓቸው አቤት የሚሉ ማለት ነው። ግን አልሰማችሁም እኔ እናንተን ማለት ነው። ሃይሚ በመሰራው ቪዲዮ ጥሩ ከሆነ ጥሩ ነው እላለሁ፣ ጥሩ ካልሆነ ጥሩ አይደለም አልተመቸኝም የማለት መብት አለኝ። ቻናሉ እኮ የኔ እኮ ነው፣ ቻናሉ የኔ ነው። አትያት ለምትሉ ሰዎች ደግሞ ምንም አያገባችሁም፣ አይመለከታችሁም። አያታለሁ ፍጥጥ ብዬ ነው ማያት፣ ለዛውም ማለት ነው። ገብታችኋ? የቅናት ወሬ ለምትሉ ሐሰንን ይዘዝባችሁ እግዚአብሔርን የቅናት በሃይሚ ትቀኛለች ለምትሉኝ ሰዎች ሐሰንን ይዘዝባችሁ። የምሬን ነው እግዚአብሔርን። የኔ ወንድም በድጋሚ ቪዲዮ ስራ ቆይሽን አደርግለታለሁ እግዚአብሔርን። ለነዚህማ ሐሰን የኔ ወንድም ወይ እንደው ራስ እኮ ነው የሚያደርገኝ እግዚአብሔርን። ቆይሽን አደርጋለሁ። አሁን ደግሞ ቶሎ ቪዲዮ እንዲሰራ ማለት ነው። ጥርግርጋችሁን ሲያወጣችሁ በጣም ነው እንደዚህ አንጀቴ የሚያረዝልኝ ማለት ነው። የኛ ውድ ቤተሰቦች እንግዲህ ዛሬ ከብሩኬ ዘና ፈታ ያለ ቪዲዮ አይተናል ማለት ነው። ይመችህ። ግን ጥንቸሏን መልሰ ድስት ውስጥ እንዳትከታት፣ ነፍስ ነው ጋይስ። ኦ ማይ ጋድ አይደረግም እንደዛ እንዴ! ስለማትናገር ስለማታወራ ነው። እና በጣም ነው የገረመኝ ዝም ማለቷ። እንዴ ክድን እኮ ነው ያደረጋት። አስባችሁታል? ወይኔ ፈጣሪ ትግስት በጣም ነው የሳቆት እግዚአብሔር። አይ ቡቡዬ የኔ ቤቢ፣ የሃይሚዬ ቤቢ፣ የኔ ወንድም እውነት ሕፃን ልጅ ነው እንደዛ የሚያደርገው። የምሬ ነው። ምን አስበህ ነው ቡቡ ትሙት እንዴ? ግን አይ ዶንት ኖ እስከ ደቂቃ ድረስ ነው መሰለኝ አላቅም። ብቻ ግን እንዴት እንደቆየችለት ፈጣሪ ነው የሚያውቀው። ነው ጨዋ ናት። በዚህ አጋጣሚ ደግሞ ሴቷን ያነሳት ማለት ነው። አይ ቡቡዬ በጣም እየሳቁኝ ነው። ፍርፍር እየሳቁት እዛ ፓርት ላይ ነው። ሌላው ምንም አላሳቀኝም። እንደገና ደግሞ ለሃይሚ በቃ አስረግጦ ነው የነገራት። በቃ እኔ በጣም ነው ማፈቅርሽ፣ አትጠራጠሪ። አዎ ሃይሚዬ ራስሽን ማለት ነው ከሌሎች ሰዎች አታወዳድሪ። በቃ ራስሽን ብቻ ሆኝ፣ ልክ እንደ ድሮ ማለት ነው። ራስሽን ከሆንሽ ማለት ነው ማንም ሰው በራሱ ኮንፊደንስ ያለው ሰው ወድቆ አይወድቅም። ስለዚህ ሰው የፈለገውን ያወራ፣ ምንም ይበል ምን፣ አንቺ ምን አስጨነቀሽ? ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም አይደል እንዴ? ስለዚህ ያንቺና የብሩኬ ተፈጥሮ ሌላ ተፈጥሮ ነው፣ የሌላው ቤት ደግሞ ሌላ ነገር ነው። ስለዚህ አንቺ በቃ እንደ ቤትሽ እንደ ማለት ከብሩክ ጋር እስካሁን እንደቆየሽው እሱ ባልሽ ስለሆነ እኔ ንጹህ አልሆንኩም እኔ ያለበስኩም ምናምን ማለት አይጠበቅብሽም። ባልሽ ነገር በቃ ፏፈሽ ብትን ብለሽ ውጭ ወጥቶም ሲመጣ ምናምን አለመጨናነቅ። ባሌ ሲመጣ ፏ ብዬ ልጠብቅ ብዬ ነው አላለችም። ገና ምን ተያዘና ገና ነው እኮ ገና ነው። ስለዚህ ሃይሚዬ ምንም እንደዛ የሚያጨናንቅሽ ነገር የለም። ቡቡዬ ማለት አይደለም እንኳን ሚስቱን ማለት ነው እኛ ስደት ሀገር ያሉን እህቶቻቸውን እንዲሁም በዙሪያው ያሉ ወጣቶችን ምን ማለት እንደፈለጉ ምን ማድረግ እንደፈለጉ የሚረዳ ምርጥ ወንድም፣ ምርጥ ልብና ሐሳብ ጭንቅላት ያለው ወንድ ነው። የምሬን ስነግራችሁ አስባችሁታል? ዛሬ ማለት ነው አጠፋውን ትችዋለሽ ወይ ነበር ሲባል የነበረው። ግን ብዙ ጊዜ ብሩኬ እናንተ በምትጠብቁት ነገር ሳይሆን በማይጠበቅ ነገር ነው የሚመጣው። ለምሳሌ ከባድ ፕራንክ ከተደረገ ቀለል ያለ ነው ይዞ የሚመጣው። ብዙ ጊዜ ነው ያይቸዋለሁና እሷን ፕራንክ እንደማያረጋት አውቅ ነበር። ሲቀጥልም ደግሞ እሷ አሁን ህመምተኛ ናት፣ ታማለችና በጣም ከባድ ነው። በዚህ ላይ የሆነ ሌላ ፕራንክ ማለት ነውና ዘና የሚያረግ ፕራንክ ነው ያደረጋት። ኤኒዌይስ ሐሳብህን ጭንቅላትክን ከዚህ በላይ ከፍ ያለ ሐሳብ እንዲኖርህ መልካም ምኞቴ ነው። ምክንያቱም ለሰዎች ሰው ፖዚቲቭ ሲያስፉ በቃ ለሰዎች ጥሩ ነገር መጥፎ ነገር አድርገውት እሱ በጥሩ ነገር ነው የሚመልሰው። ከዚህ በፊትም ተናግሯል። ሰው እናንተ ይበድላችሁ እናንተ ግን ጥሩ ሆኑ ብሏል ብሩኬ። እና ይሄ ማለት ደግሞ በደል የሚባል አይደለም። ስራ እንደሆነ አውቃለሁ። የሃይሚን ነፍቄ አይደለም ተኮላተፍኩ። ነፍጌው አይደለም የሰራችውን ስራ እኮ የሚያስተምር ነው፣ ወደነዋል። ግን
ለምን በቃ ረጅም ይሆናል ይሄ ሁሉ ጭንቀት እስኪሆን ቢቋረጥስ በቃ እንደዛ ነው እንጂ ያልነው እንድትለምድ ነው እንጂ ለሌላ ጊዜ ነው እንጂ ለምን ሰራሽው ለምን አደረግሽው በባሏ ምን አገባችሁ ምትሏላችሁ ምንኛ እንሰደዋል እንዲናግበዋል እንዲያላልም እኮ ስለተሰራው ቪዲዮ ነው እንጂ ያወራነው እኛ ባልሽን ምን እንዲያረክሽ እንዲፈጠርሽ አላልንም እኮ ስለ ባል ምን አለኝ አላ ያወራነው ነገር የለም ግን እኛ ያልነው ነገር ስለተሰራው ቪዲዮ ነው ያወራን ያለነው ገብቷችኋል አይደለ በገዛ ባሏ በገዛ ምኗ እኛ ባሏ አይደለም መቻልን ባሏ ነው ብለንማ እኮ ተከራክረን እኮ ወሰድን እኮ በጎቹ ምንድነው እንደዚህ ጎግጭ ምትሉት በቃ ካሁን በኋላ ሃይማኖት ታደሰ የብሩክ አልማየሁ ሚስት ናት እየመረራችሁ ዋጥ አድርጉት ከዚህ በፊት የምታቀናብሩት ወንድ ሁላ ማለት ነው ዛሬ ወቀሳናችሁ መሰለኝ ሃይሚ እንደሆነች ከብሩክ አልማየሁ እጅ መቼም አትወጣም በቃ እየተቃጠላችሁ ከሆነ እኔ ጋር እየመጣችሁ ርር የምትሉት ኮመንት ስር ማለት ነው ምንም ታረጋ አልችልም እንግዲህ ወንድም ያሸንፋል ወንድም የተፈቃሪ ሆኗል ገብታችኋል አይደለ ሲቀጥል ደግሞ ያንቺ እህትነት ምትሉ አላችሁ እኔ እንግዲህ እህትነቱን ከሰጠኝ ወንድምነቱን ለመቀበል ምን ያንሰኛል ቆይ ምን ያንሰኛል ምንም ያንሰኝ ኮራ ጠብረር ያልኩኝ ማለት ነው ዝንጥ ያልኩኝ የሸዋ ቀብራራ የገበሬ ልጅ ነኝ ምን ያንሰኛል ለእህትነት ምንድነው የሚያንሰኝ ነገር እስኪ ንገሩኝ እስኪ እና በቅናት አትቃጠሉ እናንተ ራሳችሁ ማለት ነው እኔ በሃይሚና በብሩኬ ቀንተሻል የምትሉኝ ሰዎች ደግሞ ሐሰንን ይዘዝላችሁ ሐሰን ወንድሜ መከታዬ እሱ ነው እጥብጥብ አድርጎ ጭምቅ ሲያደርጋችሁ ልክ ትገባላችሁ የዛን ጊዜ ማለት ነው ማን ቅናተኛ እንደሆነ የዛን ትታያላችሁ ማለት ነው ለማንኛውም ቡቡዬ ዛሬ ዘና ፈታ ስላረከን በጣም አድርገን እናመሰግናለን ሃይሚዬም በጣም ተሽሎሽ ስላየንሽ ደስ ብሎናል ዛሬ አልጋሽን አንጥፈሻል ምናምን ሸብረቅረቅ ብለሻል ስለዚህ ተሽሎሻል ማለት ነው አይደል ሰው ከተሻለው ሁሉ ነገር ቤቱን ያጸዳል ያስተካክላል ካልተሻለው ግን አይታችኋል ትናንት ወዲያም እንደተኛች ነበር ትናንትና በቃ የሆነ ለተንኮል እንደተነሳች ነው የሚመስለው ያው ተንኮሏን ተግብራለች ማለት ነው ተንኮል ሳይሆን ያው ፕራንክ ነው ግን ትምርት አለው ግን ደግሞ ብሩክ ያዝኖ ነበር አልቅሶ ነበር ያ ነበርኛ ችግር ማለት ነው እሱም እኮ አይቷል ደርሶታል ያስደንግጠናልና ደነገጥን የደነገጥነው ደግሞ እሷን ስለምንወዳት እንደዚህ አይነት ነገር ቢገጥማት አስባችሁታል ምን እንደሆነ በጣም የሚያስጠላው እኮ ያ ስሜት ስለወደናን ነው እንጂ ልክ እንደ በጎቹ ጥላቻ ቢኖርብን ምን አገባችሁ በገዛ ባሏ በገዛ ምኗ እናንተ እኮ አትወዷትም ሃይሚን ለዛ እኮ ነው ዝም ብላችሁ በቅናት መንፈስ የምታዩት ስለሆናችሁ እኛ ደግሞ የእውነት ስለምንወዳት ያለችውን ነገርም ማጣት ስለሌለባት እንደዚህ ማለት ስለሌለባት ለዛ ነው ለምን ስለምንወዳት ገብቷችኋል እኔ ወንድሜ ሚስት ስለሆነች ወንድሜን ደስተኛ ስላረገችው ብቻ የምትወደድ ሴት ናት ወቁ ልንገራችሁ ብዬ ነው በዚህ አጋጣሚ ማለት ነው እሱን ደስተኛ አስካረገችው ድረስ እኛ እሷን ምንም ከሷ ጋር ምንም ጥላቻ የለብንም ምንም ማለት ነው ጥሩ ነገር ካልሆነ ደግሞ እንደዚህ አስተካክዩ እያል ወደፊት ይዘን የምንጓዘው ገብታችኋል አይደል እና ዛሬ የነበረኝ ቆይታ ይሄን ይመስላል አመሰግናለሁ ባይ ወዳችኋለሁ ጋይስ